ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለከተራ በዓል አደረሳችሁ። በላይ በቀለ ነኝ። በኢራን ህዝባዊ አመፅ የተገደሉ ሰዎች ቁጥር ከ16500 በላይ መድረሱ ተነገረ። 330,000 ገደማ መቁሰላቸው ተመልክቷል። የእንግሊዙ ሰንዴይ ታይምስ የኢራን ሐኪሞች ያሰራጩትን መረጃ ጠቅሶ ያወጣው ይኸው ዘገባ በርካታ ወገኖችን አስደንግጧል። የኤለን መስክ ስታርሊንክ የኢንተርኔት አቅራቢ ኩባንያም በድብቅ ወደ ኢራን ያስገባውን ሳተላይት በመጠቀም የኢራን ሐኪሞች ያሰራጩት መረጃም ከተገደሉት 16500 በላይ ሰዎች አብዛኞቹ ዕድሜያቸው ከ30 ዓመት በታች ሲሆን ልጆችናም እርጉዝ ሴቶችም እንደሚገኙበት አመልክቷል። ሰፊ ግድያ የተፈጸመው ኢንተርኔት ከተዘጋ በኋላም ባሉት 2 ቀናት መሆኑን ኢንተርኔት ሐሙስ የዛሬ ሳምንት ተዘግቶ በማግስቱ አርብና ቅዳሜ መረጃውን ያሰራጩት ሐኪሞች በመላው ኢራን ከሚገኙ 8 ግዙፍ የአይን ሆስፒታሎችና 16 የድንገተኛ ሕክምና ጣቢያዎች ሲሆን በድብቅ ከገቡ በ10 ሺዎች የሚቆጠሩ የስታርሊንክ ኢንተርኔት ሳተላይቶች አማካኝነት ነው ብሏል ዘገባው። የጸጥታ ኃይሎች ደም እንዳይሰጣቸው ብቻ በመከልከላቸው በርካታ ቁስለኞች መትረፍ እየቻሉ መሞታቸውን ሐኪሞቹ ይገልጻሉ። ይህ አዲስ አይነት የጭካኔ ጥግ ነው ይላሉ የሐኪሞቹ መረጃዎች በአንድ እንዲጣመሩ በማድረግ ድጋፍ የሰጡ ኢራን ጀርመናዊ የአይን ቀዶ ጥጋኝ ፕሮፌሰር አሚር ፔራስታም። የጸጥታ ኃይሎች የረቀቀ ወታደራዊ መሳሪያ መጠቀማቸውን የሚገልጹት ፕሮፌሰሩ ጭንቅላታቸውን፣ አንገትና ደረታቸውን በጥይት የተመቱ በርካታ ቁስለኞች ማየታቸውን ጠቅሰዋል። አሁን የተገደሉትና የቆሰሉትን ሰዎች ቁጥር ፈርተው ቁስላቸውን እንደያዙ በየቤታቸው ተደብቀው ያሉትን አይጨምርም። ምክንያቱም የመንግሥት ኃይሎች ቆስለው በየሆስፒታሉ የሚገኙ ታካሚዎችን እየለቀሙ ሲወስዱ በመታየታቸው አንድ የሀገሪቱ የክልል ባለስልጣን በሰልፉ 5000 ሰዎች መገደላቸውን ዛሬ ሲያረጋግጡ ከነዚህም 500ዎቹ ፖሊሶች መሆናቸውን ገልጸዋል። ሌሎች ስማቸው እንዳይጠቀስ የፈለጉ የሥራ ኃላፊዎች ደግሞ ከባድ ግጭት የነበረውና ከፍተኛ ቁጥር ያለው ሞት የተመዘገበው የኢራን ኩርዶች መኖሪያ በሆኑ የሰሜን ምዕራብ የሀገሪቱ አካባቢዎች ነው ብለዋል። በአካባቢው የኩርድ ተገንጣዮች ይንቀሳቀሳሉ ከመባሉ ጋር አመፁ ወደ ከፋ ግጭት አምርቶ እንደነበር የኢራን ሐኪሞች ባወጡት በዚህ መረጃም ከፍተኛ ቁጥር ያላቸው የአይን ቁስለኞች መኖራቸውንና የጸጥታ ኃይሎች አይን የሚጎዳ እንክብል በሰልፈኞች ላይ በመተኮሳቸው እንደሆነ ገልጸዋል። በዚህም በርካታ ሺዎች ለአይነ ስውርነት መዳረጋቸውን በዋና ከተማ ቴሄራን ኑር በተባለ ክሊኒክ ብቻም 7000 የአይን ሕክምና መደረጉን የጠቀሰው ጋዜጣው በአንድ ምሽት የ800 ቁስለኞችን አይን ቅየራ ማካሄዳቸውን በወቅቱ ተረኛ የነበረ ሰራተኛን ጠቅሶ ጽፏል። በአጠቃላይ በመላው ሀገሪቱ ከ8000 በላይ ኢራናውያን ለአይነ ስውርነት መዳረጋቸውን ሐኪሞቹ ይገልጻሉ። ፕሮፌሰሩ በአስራዎቹ የሚቆጠሩ ሐኪሞችን እንዳናገሩና ሁሉም ክፉኛ መደንገጣቸውንና እያለቀሱ እንደነበር ጠቅሰዋል። ሪፖርቶችናም የቪዲዮ መረጃዎች የኢራን ብሔራዊ ዘብ ወታደሮች በሞተር ሳይክልና በከባድ ተሽከርካሪ በመሆን ሰልፈኞች ላይ ሲተኩሱ ታይተዋል። በሕንፃዎችና በቤቶች ጣሪያም አልሞ ተኳሾች ሰልፈኞችን ከኋላ እየመቱ ሲጥሉ ሰዎች መሬት ላይ ሲወድቁ እንጂ ማን እንደመታቸው እንኳን ሳይታወቅ በርካቶች ሕይወታቸው ማለፉን የዓይን እማኞች ይናገራሉ።
ገዳዮች ፊታቸውን ሸፍነው እንደሚንቀሳቀሱና በአንዳንድ አካባቢዎች ፊት ለፊት ሰልፈኞች ላይ ጥይት ሲረጩ አይተናል ያሉም አሉ። በየቀኑ ሰፋፊ ከባድ ተሽከርካሪ ይመጣል፣ አስክሬኖች ጭኖ ይሄዳል። ጎዳናዎች ጠረናቸው ተቀይሯል። ኢራን የደም መሬት ሆናለች ይላሉ ፕሮፌሰር ፔራስታም። በአሜሪካም የትራምፕ ወታደሮችን የኃይል አደን የሚቃወሙ ሰልፎች ተጠናክረው መቀጠላቸው ይሰማል። በተለይ ባለፈው ሰሞን አንዲት አሜሪካዊት በተገደለችበት ሚኒሶታ ግዛት ተቃውሞ ተባብሶ ቀጥሏል። በዋናነት የሶማሊያ ስደተኞችን በማሰር ላይ ያነጣጠረውን ዘመቻ ለመደገፍ ትራምፕ ተጨማሪ 1500 ወታደሮች ሊልኩ መሆናቸው ተሰምቷል። በአጠቃላይ ትራምፕ በድጋሚ ወደ ስልጣን ከመጡ ወዲህ አጠናክረው የቀጠሉት ስደተኞችን ከሀገር የማስወጣት ዘመቻቸው ሰፊ ተቃውሞ ማስነሳቱ ይታወቃል። በተለይ በየከተማው የተሰማሩ የፌዴራል ወታደሮች በዘፈቀደ የሚያደርጉት አፈሳና የኃይል እርምጃም ፕሬዝዳንቱን በተደጋጋሚ አስወቅሷቸዋል። በሰብአዊ መብት ጥሰት፣ በእስር ማዕከላት ያለው የከፋ አያያዝ፣ የአይምሮና የአካል ጉዳቶች፣ የሕክምና እጥረትና በሌሎች መሰል ችግሮች ክስ ይቀርብባቸዋል። በሕገ ወጥ ስደተኛነት በመቶ ሺዎች የሚቆጠሩ ሰዎች ተይዘው ወደ መጡበት ተመልሰዋል። ከአፍሪካም ሴኔጋል፣ ሶማሊያ፣ ኬንያ፣ ናይጄሪያ እና ሌሎችም ከፍተኛ ቁጥር ያላቸው ዜጎቻቸው ከአሜሪካ እንዲወጡ ሲደረግ ከ1600 በላይ ከአሜሪካ መወገዳቸው ይነገራል። ኢትዮጵያውያን በአጠቃላይ ትራምፕ ከዓለም ዙሪያ ወደ አሜሪካ የሚደረግ ጉዞ እንዲቆም ወይም ሂደቱ እንዲጠነክር እያደረጉ ናቸው። በቅርቡም የ75 ሀገራት ዜጎች ኢትዮጵያን ጨምሮ የጉብኝትና የስደት ማመልከቻዎች እንዲቋረጡ ማድረጋቸው ይታወቃል። ፕሬዝዳንት ትራምፕ በሚያቋቁሙት የጋዛ የሰላም ቦርድ በቋሚነት መሳተፍ የሚፈልጉ ሀገራት $1 ቢሊዮን እንዲከፍሉ ሳይጠየቁ እንደማይቀር ተነገረ። በራሳቸው በፕሬዝዳንቱ በሚመራው የሰላም ቦርድ 60 ሀገራት ገደማ መጋበዛቸው ተመልክቷል። አባል ሀገራት በተራ አባልነት ለ3 ዓመት የሚያገለግሉ ሲሆን ቦርዱን መቀላቀል የሚፈልግ $1 ቢሊዮን እንዲከፍል ሳይደረግ እንደማይቀር ብሉምበርግ ዘግቧል። ለሰላም ለጸጥታና ለብልጽግና ቁርጠኝነት ለሚያሳዩ ሀገራት ቋሚ አባልነት እንደሚሰጥ ተመልክቷል። የሰላም ቦርዱ ከጋዛ ሰርጥ ሌላም በዓለም አቀፍ ደረጃም ተመሳሳይ ተግባራት የመፈጸም ዕቅድ እንዳለው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ምክንያት በ8 ወዳጅ ሀገሮች ላይ ታሪፍ መጣላቸው የአውሮፓ መሪዎችን አስቆጣም። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የትራምፕ እርምጃ ፍጹም ስህተት ነው ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ተቀባይነት የሌለው እርምጃ ነው በማለት ተችተዋል። ትራምፕ ከዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ብሪታንያም፣ ኔዘርላንድ እና ፊንላንድ የሚመጡ ምርቶች ላይ ማለትም ወደ አሜሪካ በሚገቡ ምርቶች ላይ 10% ታሪፍ ጥለዋል። ይሄው ታሪፍ ከመጪው ወር ጀምሮ ተግባራዊ የሚሆን ሲሆን በግሪንላንድ ጉዳይ ስምምነት ላይ ካልተደረሰ ወደ 25% ሊያድግ እንደሚችል ተሰምቷል። ትራምፕ የዴንማርክ ክፍል የሆነችው ራስ ገዟ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። ግሪንላንድን ለመቆጣጠር ኃይል ሊጠቀሙ እንደሚችሉም በማስጠንቀቅ ፕሬዝዳንቱ የጣሉትን ታሪፍ ተከትሎ የአውሮፓ ህብረት ዛሬ ከሰዓት በኋላም አስቸኳይ ስብሰባ አካሂዷል። በተያያዘም በሺዎች የሚቆጠሩ ሰዎች በዴንማርክና ግሪንላንድ የአሜሪካ እርምጃን በመቃወም ለሰላማዊ ሰልፍ አደባባይ ወጥተዋል። የህዝቧ ቁጥር ከ60 ሺህ የማይበልጠው የዓለማችን ግዙፏ ደሴት በማዕድን የበለጸገች ስትሆን በሰሜን አሜሪካና በአርክቲክ መካከል የምትገኝ ስልታዊ ስፍራ ናት ግሪንላንድ። ይህ አዋዜ ነው። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅኑ ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔት ኤሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ።
ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና